ኖላዊት ዛሬ ደግሞ በኖላዊቶች ከች ብለናል ማለት ነው። እንግዲህ ኖላዊት ሽማግሌ ሊልክ ነው ለፋኖሴ ማለት ነው። እሱም ደግሞ እዚህ ሀገር ላይ ማንም ሰው የለኝም ከአንተና ከአሲር በስተቀር ብሎ ተምቹና አሲርን ያማክራቸዋል ማለት ነው። እነሱም ደግሞ እኛ እኮ ስለ ሽምግልና ምን እንደሚባልም ሂደንም ደግሞ አናውቅም ይላሉ። እሱም ደግሞ ማንም ስለሌለኝ ነው እናንተን እምልካችሁ፣ ስለዚህ ስለሚባለው ደግሞ እኔ ነግራችኋለሁ፣ እናንተ ብቻ ዝግጁ ሁኑ ይላቸዋል። እሺ ብለው ይመካከራሉ። አስቀድመው ግን ጠፍተው ስለነበረ በጣም አዝኖባቸው ይቅርታ አላደርግም ብሏቸው ጉልበቱ ላይ ወርቀው ይቅርታ ይሉታል ማለት ነው። በኋላ ግን ታርቀው እንደነበሩ እንደ ድሮ ይሆናሉ ማለት ነው። ሀናም ጋር ተመልሰው መጥተው ቤት ኖላዊት ጋር ስለነበሩ ሀናንም ይቅርታ ጠይቀው አብረው እንደነበረ እንደ ቀድሞ ፍቅራቸው ይመለሳሉ። አሴርና ተምቹ ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ዛሬ ጀላችሁ የመጣሁት ኖላዊቶችን ነው ማለት ነው። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እንግዲህ አሴርና ተምቹ ወደ ሀና ቤት መጥተዋል ማለት ነው። ኖላዊትም በጣም ደስ ብሎትና እንደዚሁም ደግሞ እነሱ እስከ ዛሬ ድረስ ጠፍተው ተደብቀው ስለነበር በዛ የተነሳ እንዴ ምን ሆነው ይሆን እያለ ተጨንቆ ስለነበር፣ ግን ይህን ያህል ምን ብበድላችሁ ነው ልጆቼ ነበር እንዴ ልጆቼ ነበር ማስባችሁ፣ እናንተ ግን ርቃችሁኛል ብሎ ያለቅሳል ማለት ነው። እነሱም እንደገና ይቅርታ ጠይቀው ደስ ብሏቸው እንደነበሩ ይመለሳሉ። ሜሮንን እንግዲህ ማን ጠቆመባት ማን አስያዛት? በስተ መጨረሻ ምላሴና እንደዚሁም ደግሞ ሰላም ቤቷ ሄደው ነበር ማለት ነው። በስተ መጨረሻ ግን ለፖሊሶቹ ደውለው እሷን እጅ ከፍንጅ እንዳስያዟት አይተናል ማለት ነው። እሷም ደግሞ ልትያዝ የቻለችው ምንድን ነው? እሷን ትንሰላለች ነው ስለ እስከ ዛሬ ድረስ ስላጠፋች እንደዚሁም ተደብቃ ስለኖረች ለዛ ብለው ነው ማለት ነው። ይሄ ነገር እንግዲህ እያንዳንዱ ነገር በጣም ከባድ ነው። ላወቀበት ታውቁታላችሁ። ሀና እንግዲህ ከአሲር ጋር ናፍቀኝ ነበር ናፍቀሽ ነበር የተባባሉ ነበር ማለት ነው። እሱም ደግሞ አዎ እኔም እንዴ እንደማትተዋወቁ ትታያላችሁ እሳያለ ኖላዊትም እየጠየቃቸው ነበር ማለት ነው። እሷም ደግሞ ግራ ስለገባት የሳቀችም ዝም ብላ ሆዷን በሆዷ አርጋ ኖላዊት ጋር ቡና አፍልታ እንደዚሁም ደግሞ ምግብ ሰርታ ከአሲር ጋር ፏብች እያለ ትቆያለኝ። ግን በስተ መጨረሻ ደግሞ እያለቀሰኝ ሁሉንም ነገር ከኤልያስ ጋር የነበራትን ቆይታ ለኤልያስም ደግሞ አንተ ጥላይ ስለጠፋ እኔ ደግሞ አዲስ ህይወት የተውከ መሰለኝ አዲስ ህይወት ጀምር ያለው ትለዋለኝ። በዛ አጋጣሚ ግን እየደወለላት የነበረው እንትና ነበር ኢዛ ማለት ነው። ኢዛንም ደግሞ ምንም ማድረግ አልችልም፣ በጣም ይቅርታ ኢዛዬ፣ ይህንን ላደርግ አልቻልኩም እያለች ታለቅሳለች። ማልቀሷን ትቀጥላለች። የዋና ማልቀስ ስለሆን ስራዋ አስቀድሞ ነበር መጠንቀቅ ይላል ያገሬ ሰውና ሀና አሁን ላይ ያለችበት ሁኔታ በጣም ከባድ ነው። ምክንያቱም ኤልያስ በጣም ተወዶ ነበር ማለት ነው። እሱም ደግሞ ለተወሰነ ጊዜ ትተህ የጠፋ አባዬ ታሞ ስለነበር ብቻዬን ነበር እዚህ ሀገር ላይ ሳስታመ ነበር ኮታሌ። ግን ውሸቷ የሀና አባት ሲታመም ይዛ ነበር። ቀጣፊ ሌባ ውሸታም። ይዛ የመጣው አሁን አሲር ነበር ከጎንሽ የነበረው። አሲርን ትታ እንግዲህ ኢዛን ነበር ስለ ኢዛ እያመሰገነች ያለችው ሀና። ውሸቷ ሀና ሲጀመር ውሸታም ናት፣ ቀጣፊ። አሲር እንጂ ከጎና የነበረው ኢዛ ነበር እንዴ? ኢዛ የመጣው እኮ አሁን ነው፣ ኖላዊ ከዳነ በኋላ በኖላዊ ህመም ጊዜ የነበረው እኮ እንትና አሲርና ተምቹ ናቸው። የውሸቷ ውሸት ማለት ነው። እጅ ቀጣፊ ባለ ውለታ። ነገሩም እኮ ውለታ ቢስ ነሽ። የሰው ልጅ ግን ውለታ ውለንለት ውለታውን ይረሳል ማለት ነው። ሁሉ ነገር ከታገኘ በኋላ ውለታውን ይረሳል። ኩላሊቴን ሽጬ ልስጥሽ ያለ ነበር እኮ አሲር። እውነት ለመናገር ግን አንቺ ውሸታም ነሽ ማለት ነው።
እንግዲህ ፋኖስ ሙሽራ ናት። ከዚህ በኋላ ተምቹም ደግሞ እያናደደው ነበር ኖላዊትን ማለት ነው። እንዴት ችኳ ትመቻለች እንዴት ነበር እያለ ኖላዊትም ደግሞ እናንተ ልጆች ዝም በሉ በቃ እናንተ ቤት ምንም አይወራም እኮ እዚህ ቤት እያለ ይላቸዋል ማለት ነው። እነሱም እሱ ከሆነው ምክንያቱም ማንም እንደሌለ ያውቃል ኖላዊትም ከሲርና ከተምቹ ውጭ የሚያውቀውም ሰው ስለሌለ ማለት ነው። አሁን እንግዲህ ፈታ ብለው እየኖሩ ይገኛሉ ማለት ነው። በቅርቡም ደግሞ ሰርገኛ ናቸው። በዛ ላይ ሽማግሌ ስለሚሆኑ እየጨፈሩ ይገኛሉ። አሲርና ተምቹ ደስ ብሏቸው ማለት ነው። ሜሮን እንግዲህ እስር ቤት የገባችው እንደነገርኳችሁ ምላሴና ሰላም ናቸው ጠቁሞ ያስገቧት። ከዛም ከታሰረች በኋላ ሀና ሜዳ ነበር እስር ቤት። ሜሮን እስር ቤት እንደመጣች ሰምቻለሁ እማዬ ትላታለች። አዎ ታስራለች ትላለች እንትና የሚላትም ማለት ነው። እንግዲህ የታሰረችበት ያው እስከ ዛሬ ድረስ መታሰሯል የማይቀር ዝም ብላ ቁጭ ከምትል እውነትን መናገር ነበረባት። እርግብም ደግሞ አክስቴ ስትሞት የአንቺ እጅ ካለበት እውነትን ይገልሻለሁ እያለ ትቆጣታለች። አሁን ላይ እርግብ ጋር አብራ ታስራለች ማለት ነው። በፊት ላይ ያው ማንም ጋር አልታሰረችም ነበር። ያው ሜላት ጋር እንትና ጋር ነበረ ባዩሽ ጋር ማለት ነው። ድጋሚ ደግሞ እስር ቤት የገባችው ወይዘሪት ሜሮን እንግዲህ በስተ መጨረሻ እስከ ዛሬ ድረስ ሆነን ለመናገር አሁንም ቢሆን እኮ ጊዜው አልረፈደባትም፣ ግን አልናገርም ማለች ማለት ነው። ምክንያቱም እርግብ ግን ታውቃለች፣ ለሜላት ነግራት ነበር። ሜላትም ደግሞ እውነቱን ተናገሪ እያለቻት ነበር። አሁን ላይ ደግሞ ሜሮን መናገር አልፈለገችም መሰለኝ፣ አልተናገረችም ማለት ነው። የባዩሽ መረጃ እጇ ላይም ቢሆን ግን አሁን በፍጹም እታሰራለሁ ብላ መታሰሯ መርጣ ገብታለች ማለት ነው። ባትታሰርም በነገራችን ላይ ያው መታሰሩ አይቀርም። ለምን እስከ ዛሬ ድረስ ቆይታለች። ሁለተኛ ነገር ደግሞ ይህንን የመሰለ መረጃ አሳልፋ ከሰጠች ያንኛው ልጅ ይገለኛል ማለት ነው። ያንኛው ልጅ መያዙ ስለማይቀር አሁንም ርቅስ ነጻ ለመውጣት ከፈለግሽ ከፖሊሶች ጋር ያለሽን ነገር ቃልሽን ሰተሽ እውነቱን አውጥተሽ ብትወጪ ይሻልሻል። እንደገናም ደግሞ ፍትህ ለሜላት እውነት ሜላት ይበቃታል ብዬ ነው ማስበው። እስር ቤቱ እንዴ ሜሮን ጋር ነገሩ ሁሉ ነገር። እርግብም ደግሞ አሁን ፉክክር ነው የያዘችው። ሜላት ከተፈታችን የምፈታለው ነው እርግብ እውነቱን ተናግረው ግን ለፖሊሶቹ ሜላትን ብትፈታ ብዬ እላለሁኝ። ግን በፍጹም ሀናም አልተናገረችም። ያው ፖሊሶቹ ቢያውቁን ነው ያውቃሉ እነ ሜላትን እንዳልገደለቻት እና ሀና መረጃ ሜሮን ጋር እንዳለ፣ ግን እነሱ በፍጹም ሊናገሩ አልቻሉም ማለት ነው። ሜሉዬ አሁን ላይ ታሳዝናለች። ሆነን ለመናገር ይህ ሁላ ጊዜ አስባችሁታል? በጓደኛ መከዳቷ ሳያንስ እንደገና ደግሞ እንደዚህ ይሄንን ነገር አድርገሻል ተብላ ገና ተጠርጣሪ እኮ ነው በጥርጥር ማለት ነው። ግን ሜሮንንና እነሱ አጥፍተዋል እንጂ ፖሊሶቹ የመጀመሪያ ያው ባዩሽ እሷን ከሳት ስለነበረ ነው እኮ እስር ቤት የቆየችው። ምክንያቱም በፊት ላይ እየከሰሰቻት ምንድን ነው አንድ ነገር ቢሆን ከሜላት ናት እንደምታረግ ይሰላለች እንጂ ሌላ ነገር ከሜላት ምንም ነገር እንትን እንደማይሉ 100% እተማመናለሁ። ግን ይሄ ነገር እስከ መቼ ነው ጥያቄው? እስከ መቼ ታስራ ነው? ሀናም ደግሞ ውዶቼ ታውቃላችሁ፣ ያው የሀና አድናቂዎች እንግዲህ ልቧ አንድ ላይ አይደለም። ሆነን ለመናገር አሴርን እሺ ልበል፣ ኢዛን እሺ ልበል፣ ኤላን እሺ ልበል፣ ከማንኛቸው ሊሆን እያለ ከራሷ ጋር አልተመካከረችም። ገና ዝም ብላ ከላይ ከላይ ነው ከነሱ ሲሄዱ አብራ መሮጥና ማውራት እየቻለች ያለችው ማለት ነው። እነሱ ደግሞ ያው ታውቃላችሁ አሲር አሁን ሁሉን ነገር ረስቶ ሰውና ሀና አይኗን እያያት ነው ማለት ነው። በጣም ይወዳታል። ሆነን ለመናገር አሲር ግን ይህን ያህል ደፍረህ መናገር ነበረብህ። በፍጹም ብትነግራቱ ነገሩ ማሰማህም ኢዛን አሁንም ደግሞ ልቡን ሰብረዋለኝ። ባለፈው እንግዲህ እንትና ሲደውላት ተነስታ ነበር የሄደችው። እሱም ደግሞ ነይ ባላት መሰረት ቁጭ አድርጎ ሲያወራት እውነቱን ነው የነገረችው ማለት ነው። ሌላ ፍቅረኛ እንዳላት ከሱ ውጭ ሌላ ሰው ጋር እንደማትሆን ነው
የነገረችው ኤላም ተናዶና ተበሳይቶ መጠጡን ቀጥሏል ማለት ነው። መጠጥ እየጠጣ ይገኛል። ከወደዳችሁ ቪዲዮውን ላይክ፣ ሸር፣ ሰብስክራይብ አድርጉ።